ሰላም ውድ የተከበራችሁ የፍቅር ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። በዚህ ፎቶ ላይ የምትመለከቷት ይህች እህታችን ሳራ በቤይሩት ነዋሪ ስትሆን የ6 ዓመት ልጅ አለቻት ይላል። ጓደኞቿ እንደሚከተለው ከሆነ ቀን 15 ቀን በፊት ጠፍታ ነበረ ነው የሚሉት ማለት ነው። ጓደኞቿ ጠፍታ ነበረ፣ ከ15 ቀን በፊት ላይ ጠፍታ ነበር። በዚህም የት እንደገባች ሁሉም ጓደኞቿ አያውቁም ነበረ። ግን የሆነው የመኪና አደጋ ደርሶባት ነበረ እና የመኪና አደጋ ደርሶባት ሆስፒታል ስትረዳ ቆይታ እንዳረፈች ሆስፒታል ውስጥ ሆና እንዳረፈች ነው ሁሉም የተናገሩት ማለት ነው። ነገር ግን ቤተሰቦቿ የት እንዳለች ምንም የሚያውቁት ነገር ስለሌለ ጉዳዩን ወደ ኤምባሲ ስለያዘው ያው ጉዳዩን ኤምባሲ ይዞታል ማለት ነው። ነገር ግን ቤተሰቦቿ የት እንዳሉም አያውቁም ማለት ነው። የዚህችን የእህታችንን ቤተሰብ የምታውቁ ካላችሁ እባካችሁ አሳውቁ ተብሎ ተፖስቶም ነበረ። የዚች እህታችን በአሁኑ ሰዓት ላይ ቤተሰብ እንዳላት እንዲሁም ደግሞ ልጅም እንዳላት ተረጋግጧል ማለት ነው። ቤተሰቦቿም ተገኝተዋል ማለት ነው። እንደዚህ ይላል ንባቡ ቃል በቃል ነፍስ ይማር። ስደተኛዋ እህታችን በቤይሩት በፎቶ ላይ የምትመለከቷት ስደተኛዋ እህታችን በፌስቡክ ስሟ ሳራ በቤይሩት ነዋሪ ስትሆን የ6 ዓመት ሴት ልጅ አለቻት። ጓደኞቿ እንደሚሉት ከሆነ ከ15 ቀን በፊት ጠፍታ ነበረ። በዚህም የት ገብታ ይሆን ብለው ጓደኞቿ ሲፈልጓት የመኪና አደጋ ደርሶባት ሆስፒታል ውስጥ እንዳረፈች ሰምተዋል ማለት ነው። ነገር ግን ቤተሰቦቿ የት እንዳሉ ምንም የሚያውቁት ነገር ስለሌለ ጉዳዩን ኤምባሲ ስለያዘው የእህታችንን ቤተሰብ የምታውቁ ኢትዮጵያውያን ካላችሁ እባካችሁ አሳውቁን ብለዋል። ብዙዎች እንዲደርስ ሼር በማድረግ ተባበሩ ነፍስ ይማር ይል ነበረ እና ብዙዎቻችን ተቀባብለነዋል እና በቶሎ ነበረ ይሄ ነገር የተገኘው ማለት ነው። ይቺ እህታችን በሊባኖስ ቤይሩት ስደተኛዋ እህታችን በቤተሰቧ ተገኝተዋል። የቤተሰቧ ስም ሸጋ ሲሆን የቤት ስሟ ይቺ ልጅ በፎቶ ላይ የምትመለከቷት የቤት ስሟ ሸጋ ነው ስሟ ማለት ነው። ትክክለኛ ስሟ ሳራ ሎታ ቃባቶ ትባላለች። ሀዲያ ሾኔ ከሚባል አካባቢ ተወልዳ ያደገች ስትሆን በቤይሩት ለስደት የሄደችው ከ8 ወይም ከ9 ዓመት ገደማ በፊት ነበረ። ከ8 እና 9 ዓመት ገደማ በፊት ያኔ ከ8 እና ከ9 ዓመት ቀደም ብሎ ነው ስደት የሄደችው ወደ ቤይሩት ማለት ነው። እናትና አባቷ በህይወቷ ባይኖሩም በህይወት የሉም የእናትና አባቷ። እህትና ወንድም አሏት። ይህች ከርታታ ስደተኛ እህታችን በቤይሩት በመኪና አደጋ ህይወቷ ሲያልፍ የአንዲት ሴት ልጅ እናት ነበረች። ፖስቱን ብዙዎቹ ጋር ደርሶ በቤተሰብ ቶሎ እንዲገኝ በማድረግ ሼር ኮሜንት እና ላደረጋችሁ ኢትዮጵያውያን ሁሉ ክብርና ምስጋና ይገባችኋል። ስደተኛዋ እህታችን ነፍሳት በአጸደ ገነት ያኑርልን፣ ነፍስ ይማር ብለናል። ውድና የተከበራችሁ እህቶቼ በስደት ያላችሁ ክፉ አይንካችሁ። በሰላም ወጥተን በሰላም ወደ ሀገራችን እንድንመለስ እግዚአብሔር ያግዘን። በጣም በስደት ላይ ሞት በጣም ከባድ ነው። ከምር ነው የምላችሁ። በዛ ላይ ደግሞ ቤተሰብም የላትም እናትም አባት በሞት የሉም በህይወት ማለት ነው። እና ለልጇ እንግዲህ መጽናናትን ተመኝተናል ለእህት ወንድሞቿም። እሺ ቤተሰብ እዚህ በምስሉ ላይ የምትመለከቷት እቺ እህታችን እንደኛ ተሰዳጅ ናት፣ ስደተኛ ናት። ሳውዲ አረቢያ ነው ያለችው። እባካችሁ ቤተሰቧን አፋልጉን ይላሉ ማለት ነው። ስደተኛዋ እህታችን በሳውዲ በሚገኘው የሹርጣ ሳቢያ የሚባል እስር ቤት ትገኛለች። አትናገርም፣ ምግብም አትበላም። ምን እንደሆነች እንኳን ማወቅ አይቻልም። ቤተሰቧን የምታውቁ ካላችሁ እባካችሁ ይህን መረጃ ማጋራት ተባበሩ ይላል ማለት ነው መልእክቱ። ውድ እህቶቼ እችን እህታችንን የምታውቁ ካላችሁ በተለይ ደግሞ ሳውዲ አረቢያ ሹርጣ ሳቢያ የሚባል አካባቢ ላይ ነው ትኖራለች የተባለው። ይችን እህታችን የምታውቁ ያለችበትን አድራሻዋ እንዳለ ሆኖ ቤተሰቦቿን የምታውቁ ካላችሁ ምግብም አትበላም አትናገርም ስላሉ ይህንን ነገር መልእክቱን እናንተ ደግሞ አይታችሁ ለሌሎቹ ሼር ብታደርጉ ተደራሽነት ይኖረዋል ማለት ነው። ይሄንን ቪዲዮ ሳይ ብዙ ነገሮችን ነው የማስታውሰው። ከሀገራችን ስንወጣ
በጣም ብዙ ነገሮችን አልመን አቅደን ነገን ተስፋ አድርገን በቃ በጣም ብዙ ነገሮችን ተመኝተን ነው ከሀገር ስንወጣ። ልክ ያ ሁሉ ፍላጎታችን ምኞታችን ልናደርገው ያሰብነው ያቀድነው ነገር በሆነ አጋጣሚ ላይ በራሳችንም ድክመት ይሁን ሰዎችን ባደረጉብን ነገር ሊሆን ይችላል። እንደዚህ አይነት አደጋ ውስጥ እንገባለን እና ፈጣሪ ይጠብቀን። በተረፈ ስንሰደድ አላማ ሊኖረን ይገባል። ከአላማችን ማሳካት ጎን ለጎን ደግሞ ስኬትን ስንፈልገው ትዕግስት ያስፈልጋል በጥበብ ብዙ ነገሮችን ማለፍ ያስፈልጋል። ሰዎች ብዙ ነገር ሊያስቀይሙን ሊያስከፉን አሰሪዎቻችን መጥፎ ሰዎች ሊሆኑ ይችላሉ አይታወቅም። ይሄንን ሁሉ እንዴት እወጣዋለሁ ብለን በትዕግስት ነው ከሀገር ወጣን መሰደድ ያለብን። ስንወጣም ይሄንን ማሰብ አለብን። አንዳንድ ጊዜ እኛ አስበን የመጣነው አልጋ በአልጋ የሆነ ኑሮ ህይወት እጅግ በጣም ሌሎቹ ፎቶግራፍ ተነስተው ሲልኩ የተነሱትን ፎቶ በማየት ልክ እንደነሱ የሰሩትን ቤት በማየት ልክ እንደነሱ እንሆናለን ብለን ያለንን ነገር ሁሉ ትተን እንዲሁም የቤተሰብ ንብረት አሽጠን የተመጣን ብዙ ሰዎች አለን። በብድር ገንዘብ ሳይቀር የመጣን በጣም ብዙ ሰዎች አለን እና እዚህ ያለውን ህይወት በብዛት ያልቀመሰው ሰው ብትነግሩት አያውቅም። እዚህ ከመጣ በኋላ ህይወት ትፈትነዋለች ነገሮች ይበላሻሉ። ያላሰቡት ነገር ብዙ ነገሮች ይገጥማቸዋል እነሱ የጠበቁት በጣም በቃ ሀብታምን መሆንን ከሀገር ተሰዶ ለውጥ ማምጣትን ቤት መስራትን ቤተሰቡን መቀየሩን እህት ወንድሙን ማገዙን በቃ ከችግር መውጣቱን ነው እንጂ እዚህ ከመጣ በኋላ ምን አይነት ችግሮች ይገጥማሉ ምን አይነት ሁኔታዎች ነው የሚያጋጥሙኝ የሚለውን ዝግጁ ስላልሆነ ነው ብዙ ሰው በዚህ ህይወት ውስጥ የሚጎዳው። እንደዚህ ራሳቸው ዝም በማለት ብዙ ነገሮችን የሚያመጡት ማለት ነው። የአእምሮ ጭንቀት ይይዛቸዋል። የተለያየ በሽታ ይመጣል። ጥሩ አነጋገር የሆነ እንዴት ነው በራስ መተማመን የለንም ብዙዎቻችን በራስ መተማመን የሚባለው ነገር ስለሌለን ለዚህ አይነት አደጋ እንጋለጣለን። እና ይቺን እህታችንን ቤተሰቦቿን የምታውቁ ሰዎች ካላችሁ ሼር በማድረግ ለጓደኞቻችሁ አድርሱ። ፈጣሪ ከእንደዚህ አይነት ነገር ይሰውረን። እጅግ በጣም ነው የሚያሳዝነው። ምክንያቱም የወጣንበት አላማችን ሌላ ሁነን የምንገኘው ሌላ እጅግ በጣም ነው የሚያሳዝነው። አሁን ቅርብ ቀን ኢትዮጵያዊ ናት ዱባይ ላይ እንግዲህ በእኛ ባንዲራ ጠቅልላ ልጅ ጥላ ነበረ ማለት ነው። በጣም ብዙ ሰው እየታፈሰ ነበር ብዙ ሰራተኞች ሰርተው የሚያድሩ በጣም ብዙ ሰዎች አሉ። ስራን የሚፈልጉ ስራን ሳይንቁ ሰርተው ቤተሰቦቻቸውን ዝቅ ብለው የሚያስተዳድሩ በጣም ብዙ ሰዎች ነበሩ። ከእነሱ መካከል ከስራ ፈቶች መካከል ስራ የሚሰራውም አብሮ ይታፈሳል። ሳያስበው እድሉ ይዘጋበታል። እና እንደዚህ አይነት ነገር የምናደርግ ሰዎች በጣም ጥንቃቄ ልናደርግ ይገባል። የመጣንበት አላማ ምንድነው? ተሰደን የወጣነው ከሀገር ምን ልንሰራ ነው? ምንስ አቅደን ነው? ያን ግባችንን እንዴት እናሳካ የሚለውን ነገር ቅድሚያ መስጠት ነው ያለብን። ከዚህም እዛም መንዘላዘሉማ መቼ ይቀራል? እና ይሄ በጣም ያልተገባ ነገሮች አንዳንዴ ወጣ ያለ ያፈነገጠ ባህሪ የምናሳይ በጣም ብዙ ሰዎች አለን እና ከእንደዚህ ድርጊታችን ብንታቀብ ከእንደዚህ አይነት ነገሮች ብንርቅ የተሻለ ነው ብዬ እላለሁ። ይቺን እህታችንን እንግዲህ ሁላችሁም ሼር እያደረጋችሁ አድርሱ። ቤተሰብ እንዴት ናችሁልኝ? በድጋሚ እኔ በጣም የገረመኝ ነገር አንድ ነገር አለ። እንደኛ ሀገር ገብጋባ ሰው የለም። ግን እዚህ ምድር ላይ እስከተሰጠን ቀናትና ጊዜያት ብቻ ነው ቆይተን እንሄዳለን ምድርን እንሰናበታለን ሁላችን የኮንትራት ጊዜ ነው እዚህ የመጣንበት ግን አንድ ጊዜ ምን አለ መሰላችሁ አንዳንዴ ራሳችን ልናይበት የሚገባን ቆም ብለን ከምንሄደው መንገድ ላይ ቆመን በየትኛው መራመድ የትኛው ትክክል እንደሆነ መምረጥ አስፈላጊ ነው። አንድ የሰው ልጅ ከሚበላው ምግብ ላይ ባዕድ ነገር ጨምሮ መሸጥ መስገብገብ ይሄ ጥሩ አይደለም። የሚያገኘውም ገንዘብ አይባረክለትም። እንዴ ሲሞት ሰማይ ቤት ይዞት ይሄዳል እንዴ ገንዘቡን? ይሄ እኮ ምድራዊ ነገር ነው። እንዴት ሰዎችን በእንደዚህ አይነት ነገር ይበከላል? እና በጣም የሚያስጠላ ነው። ይሄ የምታዩት ወተት ምርት ነው። የወተት ምርት ረዘም ያለ ቀናትን ለማስቆየት ሲሉ የሬሳ ማድረቂያ አንድ ሰው ሞቶ ሬሳ የሚደርቅበትን ኬሚካል እዚህ ወተቱ ላይ እየጨመሩ በምታዩት መልኩ ማለት ነው። ወተቱን አድርቀው ነው ለምግብነት ለህዝብ እያቀረቡ ያሉት ማለት ነው። እና ይሄ ማለት ደግሞ ምን ያህል የሰው ሆዳምነት ስግብግብነት ነው የሚያሳየው። እንዴት እንደዚህ በራሳችን ላይ የምናደርገው ነገር ቢሆን ጥሩ። እኛ ለሰዎች ለሌላ ሰዎች እየሰጠን
እንዴት ነው እኛ ላንበላው እኛ ላንጠጣው ለሌላ ሰው አሳልፈን የምንሰጠው? እኛን ሞክረው እስኪ መጀመሪያ እንደዚህ አይነት ክፉ ስራ ስንሰራ እኛን መጀመሪያ ራሳችንን መሞከር አለብን በራሳችን ላይ። እኛ በራሳችን ላይ እየሞከርን እየተመገብን የዕለት ምግባችን አድርገነው ከሆነ ለሌላው የምንሰጠው ጥሩ። ምክንያቱም የዚህ ጉዳት ተጠቂዎች እኛም አብረን ስለምንሆን፣ ይሄንን ግን አናስብም። ስንሞት ገንዘብ ይሰብስበን ይዘን የምንሄድ ሰዎችን አሳመመን ባልተገባ መንገድ ገንዘብ አምጥተን የት ልንደርስ ነው? አረ በጣም እንተሳሰብ። በጣም ነው የሚያስጠላ። የኛ ሀገር ንግድ በጣም ነው የሚያስጠላ። ምን አይነት ነገር እንብላ? ስጋ አህያ ነው ይባላል፣ እንትን አለው ይባላል። ሰው እኮ ተሳቀቀ እኮ። እንዴት ነው? እንዴት አድርገን እኛስ የትኛውን መርጠን እንብላ? በየትኛው ራሳችን ከብቶችን አምርተን ራሳችን ወተት ካልጠጣን በቀር እኔ ከዚህ በኋላ ወተት ራሱ ምጠጣ አይመስለኝም። ምክንያቱም ይሄንን አይቼ እንዴት ነው የምጠጣ? የሬሳ ማድረቂያ እንግዲህ ተመልከቱ፣ የሬሳ ማድረቂያ ኬሚካል እየተጠቀሙ ወተት ላይ እንደዚህ ይላል ቃል በቃል ንባቡ ማለት ነው። ድሮ ድሮ በርበሬ ላይ ነበረ ይህንን ኬሚካል የሚጠቀሙት ማለት ነው የሚጠቀሙት። አሁን ደግሞ በወተትና መሰል ምርቶች ላይ የአስከሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ተገለጸ ይላል። ወተትና መሰል ምርቶችን የቆይታ ጊዜ ማለትም ወተቱን እና ሌሎች ነገሮች ላይም የሚጨምሯቸው የቆይታ ጊዜያቸውን በቶሎ ኤክስፓየር እንዳደረጉ ወይም ደግሞ በቶሎ እንዳይበላሹ ሊያቆዩቸው በሬሳ ማድረቂያ ማለት ነው። የወተትና መሰል ምርቶችን የቆይታን ጊዜና መጠናቸውን ለመጨመር ሲባል የአስከሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ሸገር ራዲዮ ዘግቧል ይላል። ተመልከቱ እንግዲህ አንደኛ ኩፍ ማለት ካለበትም መጠኑን ትልቅ እንዲያደርገው እንዲያፋፋው፣ ሌላው ደግሞ የቆይታ ጊዜውን እንዲያራዝም። እኔ ሌላ ቦታ ሰምቻለሁ እንጀራ ላይ ፓናዶል እየጨመሩ የራስ ምታት መድሃኒት እሱን ሁሉ እንደሚጨምሩ ሰምቻለሁ እንዳይሻግት። የወተትና መሰል ምርቶችን የቆይታ ጊዜና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ሸገር ራዲዮ ዘግቧል። እነዚህ ምግብ ውስጥ የሚጨምሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ተናግሯል። ባለስልጣኑ የምግብ ኢንስፔክሽን ሕግ አስፈጻሚ ስራ አስፈጻሚ ሙላት ተስፋዬ በየጊዜው ክትትል በማድረግ ባዕድ ነገሮችን የተቀላቀለባቸው ምርቶችን ለገበያ የሚያቀርቡት ላይ ሕጋዊ እርምጃ እየወሰደ ነው ሲሉ ጣቢያው ገልጸዋል ይላል። አሁን ላይ በገበያው ባዕድ ነገሮችን የተቀላቀለባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን መቀነስ አዝማሚያ እያሳየ እንደሆነ ስራ አስፈጻሚው ጠቁሟል ይላል። በተጨማሪም ድርጊቱን እየፈጸሙ ለሚገኙ ነጋዴዎች ላይ የሚወሰዱ እርምጃዎችና የቅጣት መጠን ከፍ ማድረግ እንደሚያስፈልግም አስገንዝበዋል ማለት ነው። ይሄን ነገር ቅጣትም ከፍተኛ ቢሆን ከዚህ ስራቸው ከዚህ አድራጎታቸው ይታቀባሉ ማለት ነው። ምግብ ነክና መድኃኒቶችን በእንደዚህ አይነት መልኩ ማቅረብ ለህዝብ ህዝብን መጨረስ፣ ህዝብን መግደል፣ ህዝብ በቃ አያስፈልገኝም ብሎ እንደማለት ብላችሁ በሉት እና ጉርሻ ኩላሊት ላይ ከፍተኛ ጉዳት እንደሚያደርስ እና ጉበት ላይ ከፍተኛ ጉዳት እንደሚያደርስ በዚህ የጤና ድርጅት ላይ ተነግሯል ማለት ነው። ኩላሊትና ጉበትን ነው በከፍተኛ ደረጃ የሚጎዳው። በነገራችን ላይ ስንት አይነት ሆዳሞች አለን። ንግድ ስራ ላይ የተሰማራን ሰዎች እንደዚህ ነው ሀላፊነታችን ልንወጣ የሚገባን። እኛ ለራሳችን መርጠን እየበላን ለሰው ቆሻሻ ማቅረብ ይገባናል። እስከ ስንት አመት ነው የምንስገበገበው? ለስንት ጊዜ ለስንት ቀናት ነው ይሄ ሁሉ ስግብግብነት? በጣም ተገቢ አይደለም። ራሳችን ልናጸዳ ራሳችን ልናርም ይገባል። በዚህ ስራ ውስጥ ያላችሁ በጣም በጣም አስጸያፊ ስራ ነው እና የምትሰሩት። ፈጣሪ ማስተዋል ይስጣችሁ። እንደዚህ አይነት ነገር የምትሰሩ ሰዎች በጣም ልትታቀቡ ይገባል። ጥሩ ስራ አይደለም። ህዝብ እንደራሳችሁ አድርጋችሁ ተመልከቱት።